ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው? ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ራሴን ማጥፋት የፈለኩባት ቀን which is shelter ነበርኩኝ። የብቻዬ ሩም ተሰጥቶኛል እንግዲህ። ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል። በጣም ቆሽሿል። የበላሁባቸው ሳህኖች አልታጠቡም። ታለ በቃ ተጥሏል ሁሉም። በቃ ሻወር ካደረኩኝ ገና ላይክ 7 ቀን ምናምን አስቢ። ውጭ ሀገር ሆኜ እኮ ነው። ሻወር አለ፣ ሙቀት አለ፣ ሁሉ ነገር አለ። በቃ ታስሬያለሁ እዛ ነኝ። ከዛ አሸነፈኝ። ምን አልኩኝ? ራሴን ማጥፋት ፈልጋለሁ። አዎ እሱ ምን ያደርግልሃል? ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን እንደው የምትሰቃየው? እድል አይደለም። በቃ ምን ቢቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን ያባብልሻል። ራሱ ሰይጣን ነው ባይዘው ወይ። ከዛ ግን ይዘኔ ራሴን ማጥፋት ፈለኩኝና ቁጭ ብዬ አሰብኩኝ። ኦኬ በምን ላጥፋ ራሴ? ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምጽ ሰማሁ። ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ፣ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች። ለምን እንደሆነ አላውቅም። እሷን ደግሞ ሰማታለሁ ሁሌ። የዛኔ ምን አለችኝ ያቺ ድምጽ? ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው። አንዳንዴ ራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው። በቃ መተው የፈለግነው፣ ወደ ኋላ መግደል የፈለግነው እነዛ ድምጾችን ነው። እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልገሃል። ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበረኝ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት እኮ ነው አልኩኝ። which is እንደ አዲስ መጀመር ማለት እኮ ነው። አዎ በአጠቃላይ ከመሞት ለምን just አልሞትም? somehow የሆነ ነገር ይሞታል በእርግጠኝነት አይደለ? አነጋገሬ ይሞታል፣ ዝቅተኝነቴ ይሞታል፣ ድንዋይነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉም ነገር ይሞታል ማለት ነው። ይሞቱ ምን አገባኝ? ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ። which is የማይጠቅሙኝ ጓደኞች ይሞታሉ ከነዛ መጥፎ እንትኖች ውስጥ። ገባሽ? እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ። የማይጠቅሙኝ ናቸው ባይዘው። ቤተሰቦቼ ለኔ ያላቸው አመለካከት ይሞታል። በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም፣ ይሞታል እሱ። ገባሽ? ኦኬ ሰው አስደሳችነቴም ይሞታል። ከዚህ በላይ ደግሞ ምንም የለም። ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት። አዶናይ እግዚአብሔርን ነው የምልሽ፣ እንደ ሙቪ ፕሮዲውሰር ነው የሆንኩት። በስነ ስርዓት አድርጌ ጻፍኩት። አዶናይ ማን መሆን እንዳለበት የሰውነቴ ቅርጽ ጻፍኩት፣ አረማመዴ ጻፍኩት፣ ሰው እንዴት ሰላም እንደምል ጻፍኩት፣ አነጋገሬ ጻፍኩት፣ እንዴት ነው ቀና ምለው፣ ያለኝ መኪና፣ የምኖርበት ቤት፣ የምደርስበት ደረጃ፣ ሁሉም ነገር እያንዳንዱ ጻፍኩት። እንደ ሙቪ ነው የምልሽ፣ እንደ ፊልም። በቃ ይህ ነው መሆኑ። በቃ ይህ እፈልጋለሁ፣ እሆናለሁ፣ እራመዳለሁ። በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ፣ ይህ መሆኔን አረጋግጣለሁ። ያ የድሮ ማንነት አይመጣም በምንም ተአምር። ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩኝ። ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢ እስኪ በምን መሄድ እንደሚሄዱ እነሱ። በቃ ማዘር አሁን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር። ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለ ምንድነው ምናምን። በቃ እንደውም አታሳየኝም ስሜቶቿ። ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ፣ በጣም እንደምትሰቃይ። ፋዘርም አስቢ፣ ፋዘርም አታዩ። ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ። ሁሌም አስታውሳለሁ እዚህ አዲስ አበባ ሆቴል ላይ አያለሁ፣ አዲስ አበባ ነው አያታለሁ። አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር። አሁን ችግር የለውም ምንም አልፈርድም፣ ግን ነፃነቴ ግን አውጃለሁ። ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ተመስገን። አዶናይ ከአዶናይ ጋር ሆነ። እግዚአብሔር ነው ማለት ከተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ። ታውቂያለሽ? ከማንም ሰው ፍቅር አልጠብቅ፣ ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ፣ ቢተርቡኝ፣ ቢወዱኝ ምንም ለኔ ወደውኝ ነበረ በሞቲቬሽን የኔ ቆንጆ እያልኩኝ ጊዜ። ከዛ ደግሞ ያ የፖርኑ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጣላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? አሁንም ስቲል ባይዘው እንደዛ ነው የሚሉት አንዳንድ ሰዎች። ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ። ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። ይወዱኝ የነበሩ ሰዎች፣ በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በኔ
ተገልብጠው እኔን ሲሰድቡኝ ይስድ ሲሉ እግዚአብሔርን አየኋቸው። እኔን እየጠሉ እያንቋሸሹ አቤት የተሰማኝ ነፃነት። አንተ ተደሰትክብኝ አልተደሰትክብኝ ምን አባት ያገባኝ፣ እንደፈለግከው የራስሽ ህይወት ኑሪ፣ የራስሽ ህይወት በቃ። ስወጣ ወደ ውጭ ምልሽ ሰው ሲያወራኝ እኔ አንተ እንትን እዚህ ሱስ አለብህ ምናምን ይሉኛል። እንደ ቀልድ እኮ ነው ለነሱ እኮ በቃ እንደ ጓደኝነት የተለመደ ነው። እየተረቡ ምናምን አንዳንድ ሰዎች እንትን ሲሉ የሚሉ እኔ ላይም እንደዛ መጥቶ ለማድረግ ይሞክራሉ። ከዛ አይናቸው እያየሁ በክብር በስነ ስርዓት አወራቸዋለሁ። ሰላም ጤና ይስጥልኝ እንደምን አለ እመልሳቸዋለሁ። ወዲያውን እዛው እያሉ ቦታቸውን መስመራቸውን። ከስሜቴ በላይ ነኝ እኔ። ከዛ ጭንቀት ሐዘን አሸንፈዋለሁ። ሁሉም ነገር ነፃነት ላይ ተዘጋጅተህበታል። ሁሉም ሰው የራሱ ገመና እንዳለው አውቃለሁ። ሁሉም ሰው አውቃለሁ። አይሻለሁ አንተም አያሃለሁ ምንም አንባለሁ። ሰው ባይዘው ወይኔ ያለበት ገመና አውቃለሁ። እውነት ለመናገር ዝም እዚህ ውስጥ ነው የሚይዘው። if there's something I already find out አድርጌያለሁ። ሰላም ስላቸው በክብር በስነ ስርዓት ነው። ከዛ ደግሞ ሰዎች ናና ይሉኝና ስለዛ ይጠይቁኛል። ናና እስኪ ገባሻ። ንቀት ነበር በጣም ግን ስቲል ንቀቱም ኢንጆይ አደረኩት። ታውቂያለሽ ንቀቱም ሊቆጣጠረኝ አልቻለም። ከዚህ በላይ ነፃነት ምን አለ? እነሱ ዲስሪስፔክት እያደረጉኝ እያወደቁኝ አሳንሰው እያዩኝ አንተ እብድ እሺ አሁንስ ምን ልትሆን ነው? እግዚአብሔር ስብሰባ ላይ ሄጄ እኮ ነው ምን ልትሆን ነው አሁንስ ተው ምናምን እያሉ እያለ ምንም ነፃነቱ ውስጤን አውቀዋለሁ። በዛች አለፍኳት፣ ነፃነቴን አወጅኩኝ። ከዛ በኋላ ምን መጣ? ራሱን መውደድ፣ ለራስ መቆም፣ ማወጅ፣ ድምፄን ማሰማት። ግን ስግጥስ ምንድን ነው? አይ ቲንክ ስግጥ ማለት ድምፅህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል አይደለ? which is እቺ ጥያቄ ይጠይቃል፣ መልሷን እናቃታለን እኮ እኛ። ግን እንዳይተርቡኝ ቢስቁብኝ በሳሳት ታውቀዋለሁ እኮ መልሱን ታወጣለህ ሰግጠ። እኔም አውቀዋለሁ። ከዛ ስትጠየቅ መልሱን እንደዚህ ተሳስተሃል። ክላሱ አምከት ስግጥ ምንም አይምሰልህ። ውድቄቱ ያለ ነገር ነው። ውርዴቱ ያለ ነገር ነው። አይ ቲንክ እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም፣ እንፈራዋለን። አይ ቲንክ መዋረድ ማለት ምንድነው? የሆነ አረጋዋለሁ ብለህ የማታስበው ነገር ማድረግ which is ሃይማም ከብዶኛል ትንሽ ወደ አንቺ ልመለስና ከዛ መስራት እፈልጋለሁ which is ይሄ መዋረድ ሊሆን ይችላል፣ ለድጋፍ መጠየቅ ሊሆን ይችላል፣ ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ እኮ መዋረድ እኮ ነው። because አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደግከው እድሜ ልክ። አንተም ለማመን ይከብዳል፣ እነሱም ያዋርዳል። ኧረ በእናትህ አታፍርም እንዴ? ያሙሃል በግሩፕ ሆነው ትዋረዳለህ። የታባቱ አዋርዱኝ። ስትወርድ ነው ስኬትን የምታየው። ብዙዎቻችን መዋረድን ስለምንፈራ ከፍ ማለትም አንችልበትም። እስኪ እንዋረድ፣ እስኪ ጠጋ እንበልበት። እስኪ እኔ አንደኛ ዶክተር ነኝ ልበል። እስኪ እኔ አንደኛ ሞዴል ነኝ ልበል። አንደኛ አክተር ነኝ እኔ አውቀዋለሁ። ይህ ነገር አውቀዋለሁ። በቃ ኩርት ብለህ ለራስህ ትቆማለህ። at the same time ለመማርም ዝግጁ ነህ። ዝም ብለህ በኩራት ብቻ እኔ ነኝ ብለህ እንትን አትልም። ለመማርም ዝግጁ ነህ። ኩርት ያልክ ነህ። ራስህን ታደንቃለህ፣ ትወጣለህ። ድምፅህን 50% ሳይሆን 100% ታወጣዋለህ። ሐሳቦችህን 100% ታምናቸዋለህ። ሜቢ አንዳንዴ ልትሳሳት ትችላለህ። ተማርበት፣ ይቅርታ ጠይቅ፣ እለፈው፣ ሂድ እንደገና። ስግጥ ይሄ ነው።